ሰላም ሰላም እንደምን አላችሁ? አዱኛ እባላለሁ የስነ ልቦና ባለሙያ ነኝ። ዛሬ ይዤላችሁ የቀረብኩት እንግዲህ አረጋውያንና የስነ ልቦና ጭንቀት እንዲሁም የሚደርሱባቸው ጥቃቶች እና መፍትሄዎቻቸው ላይ እስኪ ላጋራችሁ ነው የመጣሁት። እንግዲህ ያው እርጅና ወይም እርግና የምንለው እንግዲህ በአብዛኛው እድሜያቸው ከ60-65 ዓመት በላይ የሆኑ ሰዎች የሚገኙበት የእድሜ ክልል ነው። የሰው ልጅ ፈጣሪ እድሜውን ከሰጠው ከሚያልፍባቸው የህይወት ምዕራፎች አንዱ እርጅና ነው። እንግዲህ ሁላችንም ለዚህ እድሜ ያብቃል። ይህ ወቅት አረጋውያን ወይም በዚህ እድሜ ክልል ያለ ሰው ትርጉም ያለው ህይወት ኖሬያለሁ ወይ ብሎ ራሱን የሚጠይቅበት፣ ባሳለፋቸው አመታት መልካም ስራዎችን ሰርቶ ከሆነ የሚደሰትበትና ሞትን በጸጋ ለመቀበል የሚዘጋጅበት የህይወት ምዕራፍ ነው። በአንጻሩ ደግሞ ማከናወን ሲገባው ያላከናወነው ብዙ ስራዎች ከነበሩ የሚቆጭበት፣ የሚያዝንበትና እድሜውን በከንቱ እንዳሳለፈ የሚያስብበት ወቅት ሊሆንም ይችላል። በዚህ ምክንያት ከመቼውም ጊዜ በላይ በርካታ ስነ ልቦናዊ ችግሮች እንዲሁም የጭንቀት ስሜቶች ይከሰታሉ ማለት ነው። እና እንግዲህ ብዙዎቻችን አረጋውያን የሚጨነቁ ላይመስለን ይችላል፣ ላንረዳቸው እንችላለን። እና ነገር ግን አረጋውያን ለብዙ ስነ ልቦናዊ ቀውሶች ሊዳረጉ ይችላሉ ማለት ነው። እና ልክ እንደ ማንኛውም የእድሜ ክልል አረጋውያን ይጨነቃሉ። እንዲያውም በእድሜ መግፋት ምክንያት የሚመጡ የህይወት ለውጦች ለከፍተኛ ጭንቀትና የአእምሮ ውጥረት ሊዳርጋቸው ይችላል። የአረጋውያን ጭንቀት ብዙ ጊዜ ከእርጅና ሂደቱ ጋር ተያይዞ የሚመጣ ተፈጥሯዊ ባህሪ ተደርጎ ስለሚወሰድ ብዙ ጊዜ ሳይስተዋል ወይም ትኩረት ሳይሰጠው ሊታለፍ ይችላል። አረጋውያን ለከፍተኛ ጭንቀት የሚዳርጓቸው ብዙ ምክንያቶች ሊኖሩ ይችላሉ። ዋና ዋናዎቹን ግን ላጋራችሁ እፈልጋለሁ። ብዙ ምክንያቶች ሊኖሩ ይችላሉ። እንደማንኛውም የእድሜ ክልል እንደሚያስጨንቀው ሰው አረጋውያንም የሚያስጨንቋቸው ምክንያቶች ይኖራሉ። ከእነዚህ ውስጥ እንግዲህ ወደ 4 የሚጠጉትን ላካፍላችሁ እፈልጋለሁ። እንግዲህ የመጀመሪያው የጤና እክልና የህመም ስጋት ነው። ያው ከእድሜ ጋር ተያይዞ የሚመጡ ብዙ የጤና ችግሮች አሉ። ስር የሰደዱ በሽታዎች ለምሳሌ እንደ ልብ ህመም፣ ስኳር፣ የደም ግፊት ወይም ደግሞ ሌሎች የመርሳት በሽታ ወይም ዲሜንሺያ የምንለው እነዚህ ነገሮች ሊከሰቱ ይችላሉ። ራሳቸውን መርዳት አለመቻል ከፍተኛ ስጋት ይፈጥርባቸዋል። እና ያው እርግና ማለት አንዱ ዋናው ምልክት የሰውነት መዛል፣ የሰውነት መድከም ጋር የተያያዘ ስለሆነ ከጤና ጋር በቀጥታ ይገናኛል ማለት ነው። እና ወደዚህ እድሜ የተጠጉ ሰዎች ወይም በዚህ እድሜ ክልል ውስጥ ያሉ ሰዎች ከጤና እና ከህመም ጋር የተያያዙ ጉዳዮች ዋና የጭንቀት መንስኤዎቻቸው ናቸው። በተለያየ ጊዜ በተለያየ ምክንያት ትንሽ ነገር ሲፈጠር የመጨነቅ ስሜት ሊኖራቸው ይችላል።
ጉንፋንም ሲይዛቸው ሰውነታቸው የሆነ ነገር ሲሆን ምናምን ቶሎ የመጨነቅ ሁኔታ ሊስተዋል ይችላል እና ቶሎ ቶሎ ሐኪም ቤት ውሰዱኝ ማለት ነገር ሊኖር ይችላል እና ያ የሚፈጥረው ነገር ምንድነው? ከጤና ጋር ተያይዞ የሚመጣ ጭንቀት ነው ማለት ነው። ሌላው ብቸኝነትና መገለል ነው አንዱ የጭንቀታቸው መንስኤ። እንግዲህ ልጆች ሊኖሯቸው ይችላሉ። ብዙ ልጆች የፈለገውን ያህል ልጅ ቢወልድ አረጋዊ ከእሱ ጋር አብሮት የሚኖር ልጅ የለም። ሁሉም ራሳቸውን ችለው የራሳቸውን ሕይወት የሚኖሩ ነው የሚሆኑት። እንደው ምናልባት እድለኛ ከሆኑ የልጅ ልጅ አብሯቸው ሊኖር ይችላል እና ከዛ ውጭ ብዙዎቹ ብቸኝነትና የራሳቸውን የሚኖሩ ናቸው። በዚህ ምክንያት ለጭንቀት ሊዳረጉ ይችላሉ። ልጆች አድገው ከቤት መውጣታቸው ልጅ ራሱን ችሎ መኖሩ ቢያስደስታቸውም በአንድ በኩል ደግሞ ብቸኝነት ያስጨንቃቸዋል። በተለይ ደግሞ የትዳር አጋራቸው ወይም ደግሞ አብሯቸው የነበረ ሰው በሞት ከተለዩ የበለጠ ጭንቀታቸውን ይጨምረዋል። ጓደኞቻቸው በሞት ሊለዩ ይችላሉ። በነገራችን ላይ አስተውለን ከሆነ አረጋውያን ጓደኞቻቸው የድሮ ጓደኞቻቸው ናቸው። ወይ አብረው የተማሩ ወይ አብረው የሰሩ ምናምን በተለያየ ምክንያት የእድሜ እኩዮቻቸው ለእነሱ ትልቅ የስነ ልቦና ድጋፍ የሚሰጡ ናቸው። እነዛ ሰዎች በሞት ከተለዩ ወይም በተለያየ ምክንያት ከሀገር ርቀው ሊሆን ይችላል አብረዋቸው ካልሆኑ የብቸኝነት ስሜት እያዳበሩ ይሄዳሉ ማለት ነው እና የባዶነት ስሜት ሊኖራቸው ይችላል አረጋውያን። ሌላው ሶስተኛው የገቢና የኢኮኖሚ ለውጥ መኖር ነው። ያ ማለት እንግዲህ በዚህ እድሜ ጡረታ የሚወጡበት ወቅት ነው። እንደ ወጣትነት እድሜያቸው ተሯሩጠው ስራ የማይሰሩበት ወቅት ነው። በአካል በመዳከማቸው ምክንያት ያው በገቢ ማስገኛ ስራዎች ላይ የመሰማራት እድላቸው ጠባብ ነው እና በዚህ ምክንያት ገቢያቸው ሊቀንስ ይችላል። ያ ማለት ምንድነው? የዕለት ፍጆታቸውን መሸፈን ሊያቅታቸው ይችላል። ለሚመገቡት ቤት የራሳቸው ቤት ከሌላቸው ደግሞ አስቡት ምን ያህል የኢኮኖሚ ቀውስ ሊገጥማቸው እንደሚችል ማለት ነው እና የጥገኝነት ስሜት ሊያድርባቸው ይችላል። በጣም የሚገርማችሁ ደህና ኢኮኖሚው ደህና የሆነ ልጅ እንኳ ቢኖራቸውና ከኔ ጋር ሁኚ እናቴ ከኔ ጋር ሁን አባቴ ቢላቸው እንኳ ምንም እርካታ አያገኙም። ስቲል የጥገኝነት ስሜት ውስጣቸው ይኖራል እና ራሳቸውን ችለው የኔ በሚሉት ቤት ውስጥ መኖር የኔ በሚሉት ገቢ ውስጥ መኖር ነው የሚፈልጉት ብዙ አረጋውያን እና ያ ነገር ከፍተኛ የሆነ የስነ ልቦና ጫና ይፈጥርባቸዋል። ለዛ ነው ብዙ ጊዜ አይታችሁ ከሆነ በእድሜ መግፋት ምክንያት ከልጃቸው ቤት ይሆኑና ምንም ሳይጎልባቸው የሚበሉት የሚለብሱት ሳይጎልባቸው ሁሉ ነገር ተመቻችቶም እንኳ የደስታ ስሜት አይታይባቸው እና ያ ከምን የመነጨ ነው? በቃ ከዚህ ከገቢና የኢኮኖሚ ጥገኝነት የሚያመጣው የስነ ልቦና ጫና እና ባህሪያቸው አስቸጋሪ ይሆናል። በሚደረግላቸው ነገር አይደሰቱም። ብዙ ችግሮች ሊፈጠሩ ይችላሉ ማለት ነው። ይሄ አንዱ ለጭንቀት የሚዳረጋቸው ምክንያት አንዱ ይሄ ነው። ሌላው ብዙ ጊዜ ኮመን የሆነው ምንድነው? የሞት ፍርሃት ነው ወይም ደግሞ ወደ ሞት እየተቃረቡ እንደሆነ ነው የማሰብ ሁኔታ ሊፈጠር ይችላል። በሰዎች ላይ ሸክም እሆናለሁ የሚለው ስጋትና የህይወት ማጠቃለያ ምዕራፍ ላይ እንደሆኑ ስለሚያስቡት ከፍተኛ የሆነ ጭንቀት ይፈጥርባቸዋል። በተለይ ደግሞ በሃይማኖት ውስጥ የሚኖረው ከሆነ ያው ይታወቃል። በተለይ እኛ ኢትዮጵያውያን 98% የሚሆነው ሃይማኖት ውስጥ ስለሚኖር
ቀጣዩ ህይወታቸው ያስጨንቃቸዋል። እኮንናለሁ፣ ጸድቃለሁ የሚል ያስጨንቃቸዋል በነገራችን ላይ። እና አንዱ ይሄ ነው። ሞቱ በዋናነት ሞቱ ብቻ አይደለም የሚያስፈራቸው፣ መሞት ብቻ ሳይሆን ከሞት በኋላ ያለው ህይወት ያስፈራቸዋል። እና ይሄ አንዱ የጭንቀት ምክንያት ነው ማለት ነው። እና እነዚህ ናቸው በዋናነት ማለት ነው እንጂ እነዚህ ብቻ ናቸው ማለት ነው። በዋናነት አረጋውያን ለጭንቀት የሚዳርጉ ምክንያቶች እነዚህ ናቸው። እንግዲህ ከዚህ ጋር ተያይዞ በአረጋውያን ላይ የሚፈጸሙ ጥቃቶች ይኖራሉ። እኛ ጥቃት እየፈጸምንባቸው ላይመስለን ይችላል፣ ግን ጥናቶች የሚያሳዩት እነዚህ አሁን በቀጣይ የምዘረዝርላችሁ ነገሮች በአረጋውያን ላይ የሚፈጸሙ ጥቃቶች ናቸው። ያው እንደሚታወቀው እኛ ኢትዮጵያውያን የመረዳዳት ባህላችን እዚህ ደረጃ ላይ የደረሱ አረጋውያንን ለከፋ ችግር አጋልጦ ላይሰጣቸው ይችላል። ነገር ግን በተለያዩ አጋጣሚዎች በቤት ውስጥና ከቤት ውጭ እንግዲህ በማወቅም ይሁን ባለማወቅ በአረጋውያን ላይ የተለያዩ ጥቃቶች ሊደርሱባቸው ወይም ሊፈጸሙባቸው ይችላሉ። እነዚህ ጥቃቶች በዋናነት በሁለት ከፍለን ማየት እንችላለን። የመጀመሪያው ሳይኮሎጂካል አቢዩዝ ወይም ደግሞ ስነ ልቦናዊ ጥቃት ነው። ከአረጋውያን ጋር በሚኖረን ማህበራዊ መስተጋብር በቁጣ ስናናግራቸው፣ በቁጣ ስናዘዛቸው፣ እድሜያቸውን ባላገናዘበ መንገድ ስንሰማቸው ወይም ደግሞ ስንጠራቸውም ሊሆን ይችላል። በሰዎች ፊት ክብራቸውን በሚነካ ሁኔታ ስናሳፍራቸው፣ ስናዋርዳቸው ወይም ደግሞ አልፎ አልፎም ስናስፈራራቸው ለከፍተኛ ስነ ልቦናዊ ቀውስ ሊጋለጡ ይችላሉ ብቻ ሳይሆን ይጋለጣሉ። ይሄ ምንም መላምት አያስፈልገውም። እና ይህንን በጣም ልናስተውለው የሚገባ ጉዳይ ነው ማለት ነው። ከዛ በተጨማሪ ያው አብረውን የሚኖሩ አረጋውያን ትኩረት እንነፍጋቸዋለን። ብዙ ጊዜ በአግባቡ መመገባቸውን፣ ንጽህናቸውን መጠበቃቸውን እንዲሁም ደግሞ ማውራት ሲፈልጉ ሀሳባቸውን የምናጣጥልባቸው ከሆነ ወይም ደግሞ እንደማንሰማቸው ከተረዱ በአንድም በሌላም ስነ ልቦናዊ ጥቃት እያደረስንባቸው መሆኑን ልንገነዘብ ይገባል። በአካላዊ መዳከም ምክንያት አጸፋዊ ምላሽ መስጠት ስለሚሳናቸው ማለት መማታት ቢፈልጉ መማታት አይችሉም፣ መቆጣት ቢፈልጉ መቆጣት አይችሉም። ሊቆጡ ይችላሉ፣ ግን አያረካቸውም እሱና ጥቃቱ በተለይ ከቤተሰብ ውጭ ከሆነ ምን ይላሉ? አንዳንዴ ሰምታችሁ ከሆነ ከቤተሰብ ውጭ ለምሳሌ በተለያየ መንገድ ሌላ ሰው አካላዊ የሆነ ስነ ልቦናዊ ጥቃት ሲያደርስባቸው ምን ይላሉ? አንተን ሊጨፈልቁ የሚችሉ ወጠምሻ ልጆች አሉኝ በማለት ይገልጻሉ። አስተውላችሁ ከሆነ ያ ማለት አቅም አጠራቸው። በቃ በዛ በእድሜያቸው ምክንያት ያሰቡትን ነገር መፈጸም አልቻሉም እና በልጆቻቸው ነው እንትን የሚሉት ማለት ነው። ጥቃቱ ከቤተሰብ አባል ከሆነ ግን ምናልባት እንዴት መሰላችሁ የሚገልጹት? የራሳቸውን ሞት በመለመን እንደው እድሜም ረዘመ፣ እንዲሁ ይህን የማላይበት ሀገር ብሄድ፣ ገዳም ብገባ ይሻለኛል። አንዳንድም ደግሞ ሊራገሙ ይችላሉ። እንደው አልፎም ሊሆን ወይም ባላሰቡት ሁኔታ ሊያለቅሱ ሁሉ ይችላሉ። እና
ያ ምን ያህል ስነልቦናቸውን እንደጎዳ ነው የሚያሳይ ነው። እና አንዱ ይሄ ነው፣ ሳይኮሎጂካል አቢዩዝ ነው። እና ይሄ አረጋውያን ላይ ጥቃት ሊደርስ ይችላል ማለት ነው። ሁለተኛው ፋይናንሻል አቢዩዝ ወይም ደግሞ ኢኮኖሚካል አቢዩዝ ልንለው እንችላለን። በኢኮኖሚ ጉዳይ የሚደርስባቸው ጥቃት ነው። እንግዲህ አረጋውያን የሚተዳደሩት ከጡረታ ወይም ደግሞ ቀድሞ ካፈሩት ሀብት ወይም ደግሞ ከልጆቻቸው በሚደጎሙት ገንዘብ ሊሆን ይችላል። ነገር ግን ንብረትንና ገንዘብን በማስተዳደር ሂደት ውስጥ አረጋውያንን ሙሉ በሙሉ ወደ ጎን ማግለል ወይም ኢግኖር ማድረግ ትልቅ ጥቃት ነው። በወጣትነታቸው በራሳቸው ውሳኔ ንብረታቸውን ያዝዙ እንደነበረው ሁሉ አሁን ላይ በማንኛውም ኢኮኖሚያዊ ውሳኔ ላይ እንዳይሳተፉ ካደረግናቸው፣ የሚፈልጉትን ለመግዛት እንዲለምኑን ካደረግናቸውና መሰረታዊ ፍላጎታቸውን እኛ ማሟላት ካልቻል ለኢኮኖሚያዊ ጥቃት እየዳረግናቸው ነው ማለት ነው። እና ትልቅ ጥቃት ነው። በነገራችን ላይ በቃ ገንዘቡ የነሱ ነው፣ ሀብቱ የነሱ ነው። እነሱ ደግሞ አፍርተው ለፍተው ያፈሩት ሀብት ነው። ግን ማዘዝ የማይችሉበት ሁኔታ ሊፈጠር ይችላል። ማድረግ የሚፈልጉትን ካላደረጉ ለከፍተኛ የሆነ ስነልቦናዊ ጥቃት ይጋለጣሉ። ይሄ ኦቤስ እንኳንስ አረጋውያን ይቅርና ማንኛውም ሰው በራሱ ገንዘብ ማዘዝ ካልቻለ ሊደርስበት የሚችለው ስነልቦናዊ ጥቃት ግልጽ ነው። እነዚህ ነገሮች እንግዲህ በአረጋውያን ላይ የሚፈጸሙ ጥቃቶች ናቸው። እና ምናልባት እንደዚህ አይነት ችግር ውስጥ ያለን አረጋዊ እንዴት መረዳት እንችላለን የሚለው ነው። እንግዲህ አረጋውያን በግልጽ ላይናገሩ ይችላሉ። ጥቃት እየደረሰብኝ ነው ወይም ደግሞ ተጨንቄያለሁ፣ ተበድያለሁ ብለው በቀጥታ ከመናገር ይልቅ ችግሮቻቸውን በተለያዩ አካላዊና ስነልቦናዊ መንገዶች ሊገልጹ ይችላሉ። እነዚህን ምልክቶች እንግዲህ በሁለት ከፍለን ማየት እንችላለን። የመጀመሪያው የባህሪና ስነልቦናዊ ምልክቶች ናቸው። ከእነዚህ ውስጥ እንግዲህ የመጀመሪያው ምልክት ምንድን ነው? ከመጠን በላይ ስለ ጤናቸው ወይም ስለ ነገው ቀን መጨነቅና በተደጋጋሚ ማውራት። ሊያወሩ ይችላሉ ስለ ጤናቸው። ሐኪሙ የሚገርማችሁ ሐኪም ቤት ወስዳችኋቸው ሐኪሙ መርምሮ ኖርማል ኖት አባቴ ብሏቸው አያምኑም ሁሉ። እኔን እኮ እያመመኝ ነው ይላሉ። እኔን እያመመኝ እንዴት ኖርማል ነህ ይለኛል እስከ ማለት ይደርሳሉ። ይሄ አንዱ ምልክት ነው፣ የስትረስ ወይም በውስጣቸው ጭንቀት እንዳለ የሚያመለክት ነው። ከቤተሰብና ከማህበራዊ ህይወት መገለል። ብዙ ጊዜ ብቻቸውን መሆን ሊመርጡ ይችላሉ። በብቻቸው መሆን፣ የድሮ ሙዚቃዎችን ያንጎራጎሩ ሊሆን ይችላል፣ እየሰሙ ሊሆን ይችላል። ብቸኝነትን ሊመርጡ ይችላሉ። ብዙ ፍላጎት ማጣት፣ ማህበራዊ ጉዳዮች ላይ ለመሳተፍ ፍላጎት ማጣት፣ ቶሎ መበሳጨት፣ ብስጭት ማለት፣ መደናገጥ፣ በተደጋጋሚ ሊያለቅሱ ይችላሉ። በተለይ በሴቶች ላይ ነው በብዛት፣ በእናቶች ላይ ነው የሚስተዋለው። የስሜት መለዋወጥና አስቸጋሪ ወይም ያልተለመደ ጠባይ ማሳየት አንዱ ምልክት ነው ማለት ነው። አረጋውያን ከፍተኛ የሆነ ስነልቦና ጭንቀት ውስጥ ከፍተኛ የሆነ ጭንቀት ውስጥ መሆናቸውን የምንረዳበት አንዱ ምልክት ይሄ ነው። ሁለተኛው አካላዊ ምልክቶች ናቸው። አካላዊ ምልክቶች ከምንላቸው ውስጥ የእንቅልፍ መዛባት፣ በፍጥነት መተኛት አለመቻል ወይም ደግሞ ሌሊት መንቃት ሊሆን ይችላል። የምግብ ፍላጎት በከፍተኛ የሆነ መቀነስ፣ ላይበሉልን ይችላሉ። ቆንጆ ምግብ ሰርተንላቸው ሁሉ በቃኝ ውሰጂው ሊሉ ይችላሉ።
በተለይም ደግሞ ያው እነሱ የሚፈልጉት አይነት አቀራረብ ካልቀረበላቸው ቶታሊ የምግብ ፍላጎታቸው ሊዘጋ ይችላል። ምክንያቱ ያልታወቀ የጡንቻ መወጠር ሊሆን ይችላል። የልብ ምት መጨመር ወይም ከፍተኛ የሆነ የድካም ስሜት ሊስተዋልባቸው ይችላል እና ምናልባት እነዚህ ነገሮች በቀጥታ ከጤና ጋር ላይያያዙ ይችላሉ። ምናልባት በውስጣቸው ከፍተኛ የሆነ ጭንቀት ሊኖር ስለሚችል ቀስ ብሎ መመርመር ያስፈልጋል ማለት ነው። መጠየቅ ያስፈልጋል። መፍትሄው ምንድን ነው? ወደ መፍትሄው ስንሄድ እነዚህ የስነ ልቦናዊ፣ ኢኮኖሚያዊ ጥቃት፣ የጭንቀት አይነቶች እንደ ጾታና አኗኗር ዘይቤ ያው ሊለያዩ ይችላሉ። ይሄ ግልጽ ነው። መቼም ከተማ ውስጥ የሚኖርና ገጠር ውስጥ ያለ ሰው እኩል የሆነ ነባራዊ ሁኔታ ላይኖረው ይችላል። አብረው የሚኖሩ አረጋውያንን ለመደገፍና የሚደርስባቸውን ጫና ለመቀነስ ያው የሚከተሉትን መፍትሄዎች መጠቀም እንችላለን። የመጀመሪያው ክብር፣ ትኩረትና ፍቅር መስጠት። ክብር መስጠት፣ ትኩረት መስጠት፣ ፍቅር መስጠት። እንግዲህ አረጋውያን ልክ እንደ ህፃናት ፍቅርንና እንክብካቤን ይፈልጋሉ ብለን ማመን መቻል አለብን። ሰውነታቸውን በመዳበስ፣ ልብሳቸውን በማስተካከል፣ ጫማቸውን በማሰር በመፍታት ሊሆን ይችላል እና እንደው ከቻል በጣም ብልጥ የሆነ ሰው ልጅ ሊሆን ይችላል። የአረጋውያን ስነ ልቦና በቀላሉ የሚረዳ ሰው ስጦታ ገዝቶ ይሰጣቸዋል። ይህን በማድረግ ፍቅራችንን መግለጽ እንችላለን። በጣም ነው የሚደሰቱት። ሰዓት ገዝተን ልንሰጣቸው እንችላለን። አረጋውያን ከሆኑ ምርኩዝ ልንገዛላቸው እንችላለን። ጫማ ልንገዛላቸው እንችላለን። ነጠላ ልንገዛላቸው እንችላለን። ባለን አቅም ሁሉ የሆነ ስጦታ ገዝተን ስንሰጣቸው የሚደሰቱት ደስታ ቀላል አይደለም። የፈለገው ቢሞላቸው ማለት ነው። ክብር መስጠት፣ ቅድም እንዳልኳችሁ ዝቅ ብሎ ጫማቸውን ማሰር፣ ጫማቸውን መፍታት፣ ቆሾ ከሆነ መወልወል፣ እዚህ ጋር ተቀመጪ፣ ነይ እዚህ ጋር ቁጭ በል፣ የሆነ የምናሳያቸው ነገር አለ። ያ ለእነሱ ትልቅ ትርጉም አለው። ክብር መስጠት ያስፈልጋል፣ ትኩረት መስጠት ያስፈልጋል፣ ፍቅር መስጠት ያስፈልጋል። በቃ ህፃናት ማለት ናቸው አረጋውያን። ልክ እንደ ማንኛውም የእኛን ትኩረት እንደሚፈልግ ህፃን እነሱም ትኩረት ይፈልጋሉ። ሌላው ሁለተኛው ምንድነው? ከልብ ማዳመጥና ማማከር። አንዳንዴ ብዙ ያሳለፉትን ውጣ ውረድ ሊያወሩን ይፈልጋሉ። ታሪካቸውን ሊተርኩልን ይፈልጋሉ። በዛ ወቅት እኛ ምንድነው ሀሳባቸውን ሳናጠጥል በትኩረት በተመስጦ ማዳመጥ በጣም ነው ደስ የሚላቸው። በትዳርና በተለያዩ ቤተሰባዊ ጉዳዮች ላይ ማማከር በጣም ነው ደስ የሚላቸው። ልታገቡ ከሆነ እኔ እኮ አባዬ ማግባት እፈልጋለሁ፣ እንደዚህ ያላችሁን ህይወት አጋሯቸው። በዛ ወቅት ደስ ይላቸዋል። የውስጣቸውን ያካበቱትን ልምድ ለማካፈል በጣም ደስተኛ ይሆናሉ እና በዛ ወቅት በትህትና ሆኖ መቀበል፣ እነዚህ ነገሮች ትልቅ ደስታ ይፈጥርባቸዋል። በአረጋውያን ላይ እፎይታ ይሰጣቸዋል። በቃ የሆነ ነገር ኮንትሪቢዩት እንዳደረጉ ይሰማቸዋል ማለት ነው። ሌላው ያው እድሜን ያገናዘበ ንግግር መጠቀም ያስፈልጋል። አረጋውያን በቃ አረጋውያን ናቸው። የምናወራበት መንገድ ሳንንቃቸው ተገቢው ቦታ ሰጥተን ማውራት ማነጋገር ያስፈልጋል ማለት ነው። ይሄ ምንጊዜም ልናዳብረው የሚገባ ጠባይ መሆን አለበት። ምክንያቱም ነገ ከነገ ወዲያ እኛም አረጋውያን ያንን እድሜ እግዚአብሔር እድሜ ሰጥቶን ለዛ ደረጃ ከበቃን ዛሬ የምንከፍለው ነገር ነው ነገ የሚጠብቀን ማለት ነው እና በተቻለ መጠን እድሜያቸውን ያገናዘበ አክብሮት የተሞላበት ቃል መጠቀም
አንቱ ማለት። በእርግጥ ያው አንዳንድ ሰዎች ደስ ላይላቸው ይችላል። ያን እንግዲህ እንደ ሁኔታው ነው። አንቱ ስንላቸው ያረጁ ሊመስላቸው ይችላል። ቁመው እያለ አሁን አንዳንድ ሰዎች አይታችሁ ከሆነ ደስ አይላቸውም። ባስ ስትሄዱ እዚህ ጋር ይምጡና ይቀመጡ ስትላቸው ደስ ማይላቸው አሉ። እንዴ አርጅቻለሁ ማለት ነው እንዴ ጥሩ እንትን ላይ አይፈጥርባቸው። ቢሆንም ግን የእኛን ድርሻ መወጣት ነው። እኛ አክብሮት እየሰጠናቸው ነው። እንደዛ አይነት እኔ ስትነሱላቸው የሚቆጡ ሰዎች በጣም ጥቂት ናቸው። ምናምን 0.ምናምን% ሊሆን ይችላል። አብዛኛው ሰው ደስ ነው የሚለው። አብዛኛው አረጋውያን ስናከብራቸው አነጋገራችን እንደ አረጋዊ ስናወራቸው ደስ ይላቸዋል። እኛን የሚያናድድ ነገር እንኳ ቢፈጽሙ በቁጣ መናገር የለብንም። በተለያየ ዲፕሎማሲያዊ መንገድ ነው ከነሱ ጋር ማውራት ያለብን እንጂ እንደ ወጣት ወይም ደግሞ እንደ ማንኛውም ሰው እነሱን ማመናጨቅ የለብንም፣ መቆጣት የለብንም። እነሱ የሚያስቡን ዛሬም እኛ ለእነሱ ልጆቻቸው ነን፣ በእድሜ ይበልጡናል፣ መቆጣት እንደሚችሉ ነው የሚያስቡት፣ የፈልጉትን ማድረግ እንደሚችሉ ነው የሚያስቡት። ሰው ያንን ስነ ልቦናቸውን መረዳት መቻል አለብን። ሰው ለተወሰነ ጊዜም ቢሆን የራሳችንን ስሜታችንን ተቆጣጥረን በዝምታ ማሳለፍ ይኖርብናል። ይህን ስናደርግ ዞሮ ዞሮ በኋላ የሚያስደስተን ራሳችንን ነው። አረጋውያኑን ብቻ አይደለም እኛንም ያስደስተናል። እንደዛ በማድረጋችን ከቁጣ የራቀ ንግግር መናገር፣ እነሱን እንደገና ደግሞ አክብሮት መስጠት፣ እድሜያቸውን ያገናዘበ ንግግር መናገር የእነሱን ስነ ልቦና ለመጠበቅ ያግዛል ማለት ነው። ሌላው አብሮ ጊዜ ማሳለፍ እና አካላዊ እንቅስቃሴ ማድረግ ከነሱ ጋር ማለት ይፈልጋሉ። ሰው አብሯቸው እንዲሆን ይፈልጋል። በየቀኑ በስልክም ሊሆን ይችላል ሰላምታ መለዋወጥ፣ አብሮ ጊዜ ማሳለፍ፣ የተወሰነ ጊዜም ቢሆን ከነሱ ጋር አብሮ ቁጭ ማለት፣ ማውራት፣ ጊዜ መስጠት ምን ያህል ደስታ እንደሚፈጥርባቸው በቃ በእነሱ ቦታ ሆናችሁ ስታስቡት ነው የምትረዱት። ምንም በዚህ ጊዜያችሁ እንዳባከናችሁ ልታስቡ አይገባም። ሁላችንም ቢሆን ማለት ነው። እኔ ይሄን አደርጋለሁ ብዙ ጊዜ አረጋውያን ካሉ ቁጭ ብዬ ትንሽ የተወሰነ ጊዜ አብሬያቸው አሳልፋለሁ። እርግጥ ነው አንዳንዴ ወሬዎቻቸው ቶሎ ሊያልቁልን ይችላሉ፣ እኛ ልንቸኩል እንችላለን። እንደዛ አይነት ስሜት ሊፈጠር ይችላል። ሰው መሄድም ካለብን በጣም ጥንቃቄ በተሞላበት መንገድ ሀሳባቸውን መጨረሳቸውን ስናረጋግጥ ይቅርታ ጠይቀን እመለሳለሁ ብለን ልንለያቸው ይገባልና ጊዜ ልንሰጣቸው ይገባል አረጋውያን ማለት ነውና ከተቻለ ደግሞ አብረናቸው ብንጓዝ፣ እስኪ ትንሽ እንንቀሳቀስ፣ እዚች ቤተክርስቲያን ደርሰን እንምጣ፣ እዚህ ቦታ ደርሰን እንምጣ ብትሏቸው ደስ ይላቸዋል። በቃ በተለይ ደግሞ ከእኩዮቻቸው ጋር ከሆኑ ጥሩ ጊዜ ያሳልፋሉ። በእርግጥ ግን እንደዛ አይነት ሁል ጊዜ ላይኖር ይችላል። ሁሉም የየራሱን ህይወት ስለሚኖር ለእነሱ የሚስማማ አቻ ሰው ሁል ጊዜ ላይገኝ ይችላል እና በዛ ወቅት አብረናቸው ብንሆን መልካም ነው። የመጨረሻው የሕክምና ክትትል ማድረግ ነው። ችላ የማንለው ጉዳይ ይሄ ነው። የሚታይባቸው የጭንቀት እና የባህሪ ለውጥ የመርሳት በሽታ ወይም ደግሞ የድብርት ምልክት ሊሆን ይችላል። ከሐኪም ጋር በመመካከር ተገቢውን የሕክምና ድጋፍ እንዲያገኙ ማድረግ ያስፈልጋል። በየጊዜው አስፈላጊ ነው በምንልበት ጊዜ ሁሉ የሕክምና ክትትል እንዲያደርጉ ማድረግ ያስፈልጋል። ይሄ ያስደስታቸዋል እነሱ ማለት ነው፣ እርካታን ይፈጥርባቸዋል። አንዳንዶች እሺ አይሉም። ሐኪም ቤት ስትሏቸው እሺ አይሉም። መድኃኒት ስትሏቸው እሺ አይሉም። ትንሽ ያስቸግራሉ እዛ አካባቢ። ግን ቢሆንም አስፈላጊውን ክትትል ማድረግ፣ ለእነሱ የሚስማማ አመጋገብ እንዲጠቀሙ ማድረግ፣ የሚጠጡ ከሆነ ከመጠጥ እንዲርቁ ማድረግ፣ እነዚህን ነገሮች በማድረግ
ክትትል ማድረግ ያስፈልጋል። እንደዚህ ስናደርግላቸው ደስተኞች ይሆናሉ። ሰው አለኝ የሚል ስሜት በውስጣቸው ያዳብራሉ ማለት ነው። ይቅርታ። እንግዲህ በአጠቃላይ በዚህ እድሜ ክልል ውስጥ ያሉ አባቶቻችን እና እናቶቻችን ባይወልዱንም እንኳ ባይዛመዱንም እንኳ ራሳችንን በእነሱ ቦታ አስቀምጠን ለሚገጥሟቸው ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ችግሮች በምንችለው ሁሉ ልንረዳቸውና ልናግዛቸው ልንረዳቸው ይገባል ማለት ነው። ለምን ቢሉ ነግበኔ ነውና። አመሰግናለሁ። መልካም ጊዜ